ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን እንግዲህ በጣና ቴሌቪዥን በየዕለቱ በተለይ አርበኞች ከግንባር የተለያዩ የአውደ ውጊያ መረጃዎችን እና የተለያዩ ወቅታዊ ጉዳዮችን ማብራሪያ የሚሰጡበት ፕሮግራማችን ተጀምሯል። እንግዲህ በዛሬው ዕለት ፋኖ በተለያየ በአራቱም የአማራ ግዛቶች ውጊያዎችን ሲያደርግ ውሏል ማለት ነው። በድል ታጅቦ ቀጥሏል። አጠቃላይ በየቀጠናው እያደረጋቸው ያሉ ውጊያዎች ምን ይመስላሉ የሚሉትን የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አርበኛ አበበ ሙላቱ ወይም አቤ ጺሞ በቀጥታ የስልክ መስመራችን ተገኝቶ ማብራሪያ ይሰጠናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። አርበኛ በቅድሚያ ስለተገናኘን ደስ ብሎኛል። እንደምን ሰነበትክ? እንደው አጠቃላይ ያለው ምናልባት ይሄ አሁን ወደ አዲሱ ኃላፊነት ከመጣ በኋላ የመጀመሪያ ቃለ ምልልሳችን ነው መሰለኝ። እንዲሁ አጠቃላይ ያለው የአውደ ውጊያ ሁኔታ በየአራቱ ጠቅላይ ግዛቶች ያለው የአውደ ግንባር መረጃ ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ። እሺ፣ በቅድሚያ እንደምን ቆየኝ ጋዜጠኛ አማራ ሰፋ። ያው እኔ እንግዲህ ለማያውቁኝ ለዓለም አቀፉ ማህበረሰብ ስሜን ማስተዋወቅ ስላለብኝ አበበ ሙላቱ ጢሞ ወይም አሞራው እባላለሁኝ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ነኝ። ዛሬ በሚዲያችሁ የተገኘሁት እንግዲህ አዳዲስ ወይም ትኩስ የግንባር መረጃዎችን ላጋራችሁ ሲሆን ስለጋበዛችሁኝ ወይም ስለጋበዝከኝ በታላቁ የአማራ ሕዝብና የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን እያቀረብኩ ወደ ዝርዝር የግንባር አውደ ውሎቼ አልፋለሁ ማለት ነው። እንግዲህ በዋናነት ሰሞኑን በርካታ ተጋድሎች እየተደረጉ ነው። እንደ ድርጅት ከተዋቀርን በኋላ እንኳን የአማራ ፋኖ ብሔራዊ ንቅናቄ ከድርጅት ምስረታው ወዲህ በጋራ በጠላት ላይ እየተዘመተ ያለበት ሁኔታ ነው ያለ። በዚህም አመርቂ ውጤቶች እየተገኙ ነው። እንግዲህ ከአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጀምራለሁኝ። አውደ ውጊያዎችን በተለይ በዛሬው ዕለት በርካታ ተጋድሎች ተደርገዋል። በሰዴ ወረዳ ላይ ከዚህ በፊት በትናንትናው ዕለትና በቀደም ባለፉት ቀናቶች በርካታ ድሎች የተገኙበት በርካታ ወታደራዊ የበላይነት ያስመዘገብንበት አውደ ውጊያዎች ተካሂደዋል። ዛሬም በተመሳሳይ እንግዲህ ከአንድ ሻለቃ በላይ ጠላትን በመደምሰስ የሰዴ ወረዳ መቀመጫ ሰዴ ከተማን መቆጣጠር ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ማለት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር እና 206ኛ ኮር ሁለቱን ግዙፍ ኮሮች በማቀናጀት በተደረገው የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማንና ሙሉ ወረዳውን በቁጥጥር ስር መዋል ተችሏል። በጀኔራል መንበሩ ወይም ከዚህ በፊት ጀግና ታጋይ የነበረው ጀኔራል መንበሩ ጌትዬ በዚህ ጀግና አርበኛ የተሰየመው ይህ ዘመቻ የጠላትን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማን ማህበረሰብ ከአገዛዙ ነፃ ማውጣት ተችሏል ማለት ነው። ውጊያውን በቴዎድሮስ ዕዝ 201ኛ ኮር እና በ206ኛ ኮር ወታደራዊ አመራሮች በተናበበ መልኩ በመምራት የጠላትን ቅስም መስበር ተችሏል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በጠላት በኩል ድሮን በመጠቀም ከተማዋን ላለማልቀቅ ቢሞክርም እንግዲህ ሳይወድ በግድ ከተማውን ለመልቀቅ ተገዷል ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጠላት ላይ የሞራል የስነ ልቦናና የውጊያ ጥበብ የፖለቲካ የበላይነቱን በማረጋገጥ ድሮንና መድፍ ሳይበግረው የሰዴ ወረዳ ህዝብ ከአገዛዙ ጭቆና ነፃ በማውጣት የሰላም አየር እንዲተነፍስ አድርጎታል ማለት ነው። እንግዲህ በእነዚህ አውደ ውጊያዎች ላይ በርካታ ምርኮዎች ተገኝተዋል። ከነዚህ ምርኮዎች በዝርዝር ላስቀምጣቸው። አንደኛ መሳሪያና ተተኳሽን በተመለከተ ብሬን 5 ክላሽ 100 ክላሽ ተማርኳል። ቆመ ጠብቀኝ 17 የተበላሸ መሳሪያ ወደ ሜንቴናንስ የገባ ማለት ነው 7 የመገናኛ ሬዲዮ 1 የወገብ ትጥቅ 16 የክላሽ ካዝና 140 ከስቶር የተማረከ የእጅ ቦምብ 50 የብሬን ተተኳሽ 20,000 የክላሽ ተተኳሽ 15,000 በድምሩ 35,000 ተተኳሽ መማረክ ተችሏል ማለት ነው። ሌላውና ሁለተኛው ተሽከርካሪ ነው። ተሽከርካሪን በተመለከተ እንግዲህ ስርዓቱ ሲገለግልባቸው የነበሩ ማለት ነው ሎንግ ቤዝ የአማራ መኪና ወንትን የአመራር መኪና ማለት ነው። ሎንግ ቤዝ 3 ፓትሮል
ዳብል ጋቢና 4፣ አምቡላንስ 1፣ ሞተር ሳይክል 15፣ ኤፍኤስአር 1 በድምሩ ለጠላት አገልግሎት ሲሰጡ የነበሩ 9 መኪና 15 ሞተር ሳይክል መማረክ ተችሏል ማለት ነው። ሶስተኛ ሎጂስቲክን በተመለከተ ነው። ጠላት ለሰራዊቱ ምግብና ሊጠቀምበት የነበረ 60 ኩንታል ጤፍ፣ 10 ኩንታል ስኳርና 1 ኮንቲነር ሙሉ ዘይት መማረክ ተችሏል ማለት ነው። ሌላውና አራተኛው በእጅ የተያዘ ምርኮኛን በተመለከተ የጠላት ምርኮ መከላከያ 7 ከመካከላቸው ደግሞ 100 አለቃ ማዕረግ ያለው 100 አለቃ አንተነህ ገመቹ የሚባል አዋጊ መኮንን ተማርኳል። እንግዲህ ፋራ ኮማንዶ 3፣ ፖሊስ 5፣ ሚኒሻ 10፣ ካድሬ 4 ካቢኔ ማለት ነው። በድምሩ 29 የጠላት ኃይል በነፍስ የተማረኩ ሲሆን ተገቢውን እንክብካቤ እየተደረገላቸው ይገኛል በአማራ ፋኖ ብሔራዊ ንቅናቄ። አምስተኛው የተደመሰሰ ጠላትን በተመለከተ 90 መከላከያ የተደመሰሰ 22 ፋራ ኮማንዶ 55 ሚሊሻ በድምሩ 167 የጠላት ኃይልን መደምሰስ ተችሏል ማለት ነው። በዚህም ደማቅ ታሪክ ማስመዝገብ ተችሏል። ከተደመሰሰው ጠላት መካከልም በርካታ አዋጊ መኮንኖች የተደመሰሱ ሲሆን አንድ ሌላ ተጨማሪ 100 አለቃ ማዕረግ ያለው አዋጊ ለማምለጥ ሩጫ ላይ እያለ እንግዲህ በጀግኖቹ መደምሰሱን አረጋግጠናል ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ የዕለቱ ተጋድሎ ውሎ በጎንደር ቀጠናም ቀጥሎ የዋለ ሲሆን በማዕከላዊ ጎንደር ጫንድባ ላይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 2 ክፍለ ጦሮች በቅንጅት ድንቅ ተጋድሎ ሲያደርጉ ውለዋል። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ 201ኛ ኮር በጌ ምድርና ዞብል ጃኖ ክፍሎች በጫንድባ ከተማ በቅንጅት ባካሄዱት ውጊያ የብልጽግናውን ሰሜን ምዕራብ እዝ ሰራዊት ማለት ነው ላይ ጫንድባ ላይ ማለት ነው ኪሳራ አድርሰውበታል። ክንቢና ዋንኪ በተባሉ ቀበሌዎች የተደረገው ትንቅንቅ ከ25 በላይ የብልጽግናውን ሰራዊት እርምጃ የተወሰደበት ሲሆን በፋኖ በኩል ቀላል መስዋዕትነት ብቻ የደረሰ መሆኑን በዚሁ መግለጽ እወዳለሁ። የፋኖ ጀግና ወይም ጀግና ተዋጊዎቻችን ፋኖዎቻችን ማለት ነው በእነዚህ የተጠናከረ ምት መቋቋም ያቃተው ጠላት ብልጽግና ሰሜን ምዕራብ እዝ ሰራዊት ወደ መጣበት ለመመለስ ተገዷል ማለት ነው። በጎንደር ጠቅላይ ግዛት በሁለቱ እዝ ተከፍለው ሲታገሉ የነበሩ የፋኖ አደረጃጀቶች አንድነታቸውን መስርተው አርበኛ ዮሐንስ ንጉሱ መሪ አድርገው ከመጡበት ጊዜ ጀምሮ የጋራ ተጋድሎ በማድረግ ታላቅ ድሎችን እየተቀዳጁ ይገኛሉ። በጋራ ዘመቻ በአማራ ሕዝብ የህልውና ትግል የትግል ዓላማ ጥራትና ሌሎች በትግሉ ዙሪያ አስፈላጊ በሆኑ ርዕሰ ጉዳዮች ሰፊ የማጥናት ስራ ሲሰራ ቆይቷል። እንግዲህ የበላይ እዝ በቅርቡ የተለያዩ የኮር አደረጃጀቶችን ሪፎርም መስራቱ ይታወሳል። የማጥናትና ማብቃት ስራ ከመስራትና የአደረጃጀት ሪፎርም ከማስተካከልም ባለፈ በመደበኛ ውጊያም ከበለሳ እስከ ደንቢያ፣ ከጋይንት እስከ እስቴና ብናት፣ ከስማዳ እስከ ቋራና መተማ፣ ከአርማጭሆ እስከ ወገራ በተዘረጉ ሰፊ ቀጠናዎች ተከታታይ ውጊያዎችን አካሂደዋል። አማራ ፋኖ ብሔራዊ ንቅናቄ በተከታታይ የሚያደርገውን በድል የታጀበ ፈጣን ማጥቃት ተከትሎም የብልጽግናው ሰሜን ምዕራብ እዝ ሰራዊት አዛዡ ጀነራል ብርሃኑ በቀለ በዳዳ የሚባለው ኃይል ይጨመርልኝ የሚል የአየር ኃይልን ድጋፍ እየጠየቀ ይገኛል። እንግዲህ በዚህ በጠየቁት መሰረት የምስራቅ እዝ ሰራዊት ከፍተኛ ቁጥር ይዞ ወደ ጎንደር መግባቱ ይታወቃል። የድሮን አሰሳና ቅኝትም በተከታታይ እየተካሄደ ሲሆን ንጹሐንን ኢላማ ያደረጉ 4 የድሮን ጥቃቶች ተፈጽመዋል። እንደዚሁም በጎጃም ሰዴ ላይ ከዚህ በፊትም በርካታ የድሮን ጥቃቶች ተፈጽመዋል። በዛሬው ዕለትም ሰዴ ላይ እንደዚሁ በርካታ የድሮን የንጹሐን ጭፍጨፋ ተካሂዷል ማለት ነው። በሌላው አውደ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝና ጎንደር ጠቅላይ ግዛት በላይ እዝ በእነዚህ በኩል በጋራ አውደ ውጊያዎች ተካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ የ106ኛ ኮር አሃዶች እና የጎንደር ጠቅላይ ግዛት በላይ እዝ 206ኛ ኮር አሃዶች
በጥምረት በዳውንት ወረዳ ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ እዞች የተቀናጀ ተጋድሎ በዳውንት ወረዳ ዛሬ መጋቢት 30 2018 ዓ.ም ከጧቱ 12 ሰዓት ጀምሮ እስከ 8 ሰዓት ድረስ እንግዲህ በተደረገ አውደ ውጊያ በርካታ ድሎች ተገኝተዋል። በገፍ የገባውን የአብይ አህመድ ወንበር አስጠባቂ ሰራዊት ሙትና ቁስለኛ ሲያደርጉት የዋሉ ሲሆን ጠላት ላይ በጋራ በመሆን ከባድ ሰብአዊ እና ቁሳዊ ኪሳራ አድርሰውበታል ማለት ነው። በአውደ ውጊያውም ከ20 በላይ የጠላት ኃይል ሲደመሰሱ ከ32 በላይ ከባድና ቀላል ቁስለኛ ተደርገዋል። ጠላት ከድምሰሳ የተረፈ ቁስለኛውን ወደ ዳውንት ጤና ጣቢያ ሲያመላልስ መዋሉን ከዛው ከአካባቢው ያሉ ምንጮች የመረጃ ምንጮቻችን አሳውቀውናል ማለት ነው። ሌላው ወደ ሸዋ ግንባር ሳልፍ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በዚህ በኩል የመሐመድ ቢሆኔ ኮር ጀግኖቹ እቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በባሶና ወረና በባሶ ወረዳ ሮብ ገበያ ቀበሌ ላይ መከላከያና አድማ ብተና ከደብረ ብርሃን ከውሻውሽኝ በመምጣት ህዝብን ከቦ ለብልጽግና የውሸት ማጭበርበሪያ ምርጫ ካርድ ማድረግ ወይም በግድ አውጡ እያለ ህዝቡን ሲያንገላታ ከማህበረሰቡ በደረሰ ጥቆማ መሰረት የክፍለ ጦሩ 4ኛ ሻለቃ በቦታው በመድረስ መብረቃዊ ጥቃት በመፈጸም የምርጫ ካርዱን በትኖ ሙትና ቁስለኛውን እየሰበሰበ ወደ መጣበት ደብረ ብርሃን ተመልሷል ማለት ነው። ቀጠናውን የሚያስተዳድሩት ጀግኖቹ ጣይቱ ክፍለ ጦር የአብይ አህመድን ጡት ቆራጭ ስልጣን ጠባቂ ሰራዊት በየቀኑ እንቅልፍ እየነሱት ይገኛሉ። በዚህ ቀጠና በሌላ ግንባር አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር የአገዛዙን ዙፋን ጠባቂ መከላከያና አድማ ብተና እንዲሁም ሚኒሻ ከደብረ ብርሃን አሰባስቦ አምጥቶ ነጎድጓድ ክፍለ ጦር ላይ ከበባ ለመፈጸም የሞከረ ሲሆን ልዩ ቦታው ማጥቆሪያና ግፍት የተባሉ ቦታዎች ላይ በመጣበት አግባብ በጀግኖቹ ተመክቶ ባለበት እንዲቆም ተደርጓል። ዝርዝሩን እንግዲህ ከሌሎች የግንባር መረጃ ጋር የምንመለስበት ይሆናል ማለት ነው። ህዝባችን ከደረሰበት የህልውና አደጋ ለመቀልበስ የተጠኑ አውደ ውጊያዎችን በማድረግ ጠላትን በማጽዳት ረገድ ዘመቻው እንደሚቀጥል በዚሁ ጠቆም አድርጌ ማለፍ ፈልጋለሁ። በአጠቃላይ በዛሬው የግንባር አውደ ውጊያ ጠላት ከፍተኛ ኪሳራ ደርሶበት ወደኋላ እንዲያፈገፍግ ተደርጓል። የጀግናው ሰራዊታችን ግስጋሴም ተጠናክሮ ይቀጥላል። ሰራዊታችን በማንኛውም ግንባር የሚሰነዘሩበትን ጥቃት ለመቀልበስ በተሟላ ዝግጅት ላይ ይገኛል ማለት ነው። ወቅታዊ መረጃዎችን ከግንባር ማቅረባችንን በጀግናው ሰራዊታችን የተገኙ ድሎችን ወቅታዊ መረጃዎችን ከግንባር ማቅረባችንን እንቀጥላለን። ለህዝባቸው ክብር ሲሉ መስዋዕትነት ለከፈሉ ጀግኖቻችን ዘላለማዊ ክብር ይሁን። ለቆሰሉትን ፈጣን ማገገምን እንመኛለን። አርበኛ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ላደረስከን የአውደ ግንባር መረጃዎች ከልብ አመሰግናለሁ። በጣና ቴሌቪዥን አድማጭ ተመልካቾች ስም እኔም ከልብ አመሰግናለሁ። ድል አማራ ፋኖ ብሔራዊ ንቅናቄ፣ ድል አማራ ህዝብ፣ ድል ለኢትዮጵያ ህዝብ፣ ሰላም ለሀገራችን ማለት ነው የምፈልገው። አመሰግናለሁ። ክብር ይስጥልኝ።